በዛሬው ቪዲዮ ጉግል ጄሚናይን ብቻ በመጠቀም የምትፈልጉትን ነገር በአጭር ጊዜ ውስጥ ተምራችሁ በአንድ ወር ውስጥ ሊሆን ይችላል ተምራችሁ ወደምትፈልጉት ስራ እንዴት መሰማራት እንደምትችሉ እንመለከታለን። ወይም ጉግል ጄሚናይ ስቴፖቹን እንዳለ እንዲያሳየን ወደ 8 የሚጠጉ ፕሮምፕቶችን አሳያችኋለሁ ማለት ነው። ምክንያቱም አሁን ኤአይ በአግባቡ እንዲሰራልን ፕሮምፕት አጠቃቀማችን በጣም ወሳኝ ስለሆነ ማለት ነው። ለዛም ነው ፕሮምፕት ኢንጂነሪንግ እንደዚሁ ከፕሮምፕት ጋር የተገናኙ የተለያዩ ትምህርቶች የሚሰጡት ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁ ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያው እዚህ ጋር የምትመለከቱት ነው። ሮድ ማፕ እንዲያዘጋጅላችሁ ታዙታላችሁ። ለምሳሌ እንዲሆናችሁ ነው። እዚህ ጋር በአማርኛም በእንግሊዝኛ ማምጥቼላችኋለሁ። ስለዚህ ሁለቱንም መጠቀም ትችላላችሁ። ከፈለጋችሁ በአማርኛ ከፈለጋችሁ በእንግሊዝኛ እናንተ በሚቀናችሁ ቋንቋ ማለት ነው። እዚህ ጋር እንደምትመለከቱት ቀጥታ የምትፈልጉትን ትምህርት ካስገባችሁለት አሁን መጨናነቅ ይኖራል፣ ይደራረብባችኋል። ስለዚህ ስፔሲፊክ አድርጋችሁ እዚህ ጋር ያሉትን ፕሮምፕቶች መጠቀም ይቻላል። ለምሳሌ አይ ዋንት ቱ ለርን አለ ነው። ከዛ እዚህ ጋር ስኪል ታስገባላችሁ። ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ዳታ አናሊሲስ የመሳሰሉትን። ለምሳሌ ኤክሴል ከፈልጋችሁ ኤክሴል ትላላችሁ ፍሮም ስክራች። ከዛ ክሬት ፎር ዊክ አልኩት። ለምሳሌ በአንድ ሳምንት ውስጥ መማር ነው የፈለግኩት ማለት ነው። በአማርኛም ከስራ አለላችሁ እንደምትመለከቱት እዚህ ጋር ጀማሪ መሆኔን ነግሬዋለሁ። እንደገና ደግሞ ለምሳሌ በሳምንት ውስጥ 5 ሰዓት መድቤ ያለው ማለት ነው። እናንተ 7 ሰዓት ማድረግ እንዳያላችሁ ጊዜ መመደብ ትችላላችሁ። ስለዚህ በአማርኛም በእንግሊዝኛም ከሁለት አንዱ መጠቀም ይቻላል። በአማርኛም እንደምታዩት በጣም ቀላል ነው። የምትማሩትን ለምሳሌ ኤክሴል ከሆነ ኤክሴል ከባዶ መማር እፈልጋለሁ፣ ለጀማሪ የሚሆን የ4 ሳምንት የትምህርት እቅድ አውጣልኝ፣ በሳምንት 5 ሰዓት እጠቀማለሁ አልኩት። በየሳምንቱ ማወቅ ያለብኝን ዋና ዋና ነጥቦች አውጣልኝ ወይም አስቀምጥልኛል ነው። ይሄ ሮድ ማፕ ተብሎ ይጠራል ማለት ነው። ስለዚህ ይህንን በቀጥታውን ኮፒ አድርገው ከዚህ ጋር በስልካችሁ ሊሆን ይችላል፣ በኮምፒውተር በተመቻችሁ መጠቀም ይቻላል። ስለዚህ አሁን ማንኛውንም ብሮዘር መጠቀም ትችላላችሁ። ጄሚናይ ዶት ኮም ብላችሁ ትገባላችሁ። አጠቃቀሙን ከዚህ በፊት ሰርች ይላችኋለሁ፣ ካስፈለገ ኢንዲስክሪፕሽን ላይ ማስቀምጥላችኋለሁ። እዚህ ጋር አሁን ኮፒ ላድርግለት ትእዛዙ። ከዛ እዚች ጋር ስኪሉን እንዳልኳችሁ ትቀይራላችሁ እናንተ መማር የፈለጋችሁትን። ለምሳሌ እኔ ኤክሴል ነው መማር የፈለግኩት፣ ስለዚህ ኤክሴል እለዋለሁ። ሌላው ባለበት ይሆናል። እዚህ ጋር እንልከዋለን። እዚህ ጋር እንደምታዩት እነዚህም ማብራሪያዎች እያመጣ ነው። በየሳምንቱ ደግሞ እየመደበልኝ ነው ማለት ነው። እዚህ ጋር እንደምታዩት ፎርሙላዎቹንም ማወቅ ያሉብኝን ነገሮች እያመጣ ነው። እነዚህም ታነቧቸዋላችሁ። ቀጣዮቹን ስቴፖች እየጻፍ ነው ስንሄድ ደግሞ በጣም ቀላል መሆኑን እንመለከተዋለን። እንደዚሁም ደግሞ በአማርኛ ለምትጠቀሙ ጎን ለጎን እያየነው መሄድ እንችላለን። ይህም ብቻ ኮፒ ላድርገው፣ ምክንያቱም ጄሚናይን ከሌሎቹ በተሻለ አማርኛ በደንብ እንትን ስለሚል እዛ ላይም በአማርኛ መማር ስለምንችል ነው። ስለዚህ ኤክሴል ልበለው፣ ለምሳሌ ኤክሴል ወይም በአማርኛም ልንጽፈው እንችላለን። ከዛ እዚህ ጋር መላክ ነው። እዚህ ጋርም እንደምትመለከቱት አመጣልኝ በየሳምንቱ ከቨር ማድረግ ያሉብኝን ነገሮች ማለት ነው። እንደ ቲፕ ግን እዚህ ጋር ስሙን እንቀይረዋለን ማለት ነው። ስለዚህ ኤክሴል ለርኒንግ ሮድ ማፕ የሚለውን ይሄንን ክሊክ እናድርግበትና ከፊት ለፊቱ ሪኔም ይላል። ሌላ ጊዜ ስንመጣ እንድናገኘው ማለት ነው። ስለዚህ ሪኔም ልበለው እና ማይ ኤክሴል ቲቸር ልበለው፣ ሪኔም ስሙ ይቀመጣል። ሌላ ጊዜ አሁን ኤክሴል መማር ስፈልግ እዚህ ውስጥ እገባለሁ ማለት ነው። የዚህንም ስም በተመሳሳይ መቀየር ትችላላችሁ ማለት ነው። ከዛ ሮድ ማፑን ከሰጠን በኋላ የምንቀጥለው ደግሞ ወደ ሁለተኛው ፕሮምፕት ይሆናል ማለት ነው። ሁለተኛው ደግሞ 80-20 ሩል የሚባል አለ። ለምሳሌ ፎቶሾፕ፣ ኤክሴል ሁሉንም አይነት ትምህርት ለመማር የዛን ትምህርት 20%ን ካወቃችሁ ስራውን መስራት ትችላላችሁ ማለት ነው። ግዴታ 100% ወይም 100% ማወቅ የለባችሁም። ስለዚህ ያንን እንዲሰራላችሁ ደግሞ ልታዙት ወይም ልትነግሩት ይገባል ማለት ነው። እዚህ ጋር መመልከት ትችላላችሁ። ዋንት ቱ ለርን አለው። ከዛ ኤክሴል ነው አሁንም አኮርዲንግ ቱ በፓሬቶ ፕሪንሲፕል መሰረት አለው 80-20 ሩል በሚባለው ማለት ነው። ስለዚህ ይህንን ኮፒ እናደርገዋለን። ራይት ክሊክ ኮፒ ኮንትሮል ሲ ማለት እንችላለን። እዚህ ጋር አስቀምጥለታለሁ። ስኪሉን ከላይም ስለነገር ነው ይገባዋል። ከፈለጋችሁ ግን መድገም ትችላላችሁ። ኤክሴል ነው ብለነዋል፣ እንልክለታለን። አሁን ኤክሴል ላይ ያለ አጠቃላይ ነገር አያመጣብንም። የሚያመጣልን ማወቅ ያሉብንን ወሳኝ ነገሮች ብቻ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ከ500 በላይ ፎርሙላዎች ኤክሴል ላይ እንዳሉ እየነገረን ነው። ግን እርሷቸው እነሱን እያለ ነው አስፈላጊ የሚባሉትን ዋና ዋናዎችን እዚህ ጋር አምጥቶልናል። ከዛ እነሱ ደግሞ ጥቅማቸውን እንደምታዩት እዚህ ጋር ያስቀምጥልናል። ስለዚህ እነዚህንም በዲቴይል እናነባለን ማለት ነው። ምክንያቱም በሳምንት 5 ጊዜ መድበን የጀመርነው ወይም ደግሞ 7 ቀን ሊሆን ይችላል እናንተ ጋር። ስለዚህ እነዚህን እናነባለን። እንደምታዩት ቡሌትድ ናቸው፣ በደንብ ነው በግልጽ የሚታዩት። ተመልከቱት፣ አሁን በደንብ በዝርዝር የተሰራ ነው። ይህንን መውሰድ ትችላላችሁ ከፈለጋችሁ እንደ ኤክሴል ፋይል እንዲሰጣችሁ ቴብሉ። ይህንንም ልውሰደው፣ በአማርኛ ደግሞ እየተከታተላችሁ ላላችሁ ማለት ነው። ይሄውና አማርኛ የጀመርነው እዚህ ላይ ነበረ።
ኤክሴል ብለን የምንማረው መንገድ እንችላለን። እንዳልኳችሁ ከላይም ስለነገር ነው እንላክለት። ተመልከቱት ተተረጎመ እንጂ አንድ አይነት ነገር ነው ያመጣልን። ሰም ቁጥሮቹን ድምር ለማውጣት አቨሬጅ እያለ የግዴታው እነዚህ 20% ውስጥ ያሉና ወሳኞቹ ነገሮች ናቸው ማለት ነው። ስለዚህ እነዚህንም በዝርዝር እናነባለን። እንዳልኳችሁ እናንተ በየራሳችሁ የስራ ዘርፍ ላይ ነው በዚህ መንገድ የምትማሩት ማለት ነው። ስለዚህ አሁን እቅዳችንን ነግረነዋል። በሶስተኛው ፕሮምፕት እንሄዳለን ማለት ነው። ሶስተኛው ደግሞ ለምሳሌ 20/80 ላይ የሰጠንን ነገሮች ተማርናቸው። ከዛ ደግሞ ጥያቄዎችን ከዛ ውስጥ እንዲጠይቀን ማድረግ ይኖርብናል ማለት ነው። ምክንያቱም የተማራችሁትን ማወቃችሁን ለማረጋገጥ ማለት ነው። ስለዚህ የጨረሳችሁት ለምሳሌ እዚህ ጋር ልምጣና ኮፒ ላድርገው፣ ወደዚህ ልምጣ፣ ማይ ኤክሴል ቲቸር የሚለውን ልክፈተውና ከዛ እዚህ ጋር መጣለው እንዲጠይቀኝ አደርጋለሁ ማለት ነው። እዚህ ጋር ልብ የምትሉት ግን ለምሳሌ ሰም እና ኤቨሬጅ ያስፈልጋሉ ካለ እንዴት መማር እንደምንችል ደግሞ እነዚህን እየወሰዳችሁ ኮፒ እያደረጋችሁ መማር ይቻላል። ለምሳሌ ይህንን ኮፒ ላድርገውና እዚህ ጋር ኢንተር ብንለው አሰራራቸውን ከምሳሌ ጋር በደንብ ያሳያችኋል። ተመልከቱ፣ ሳይንታክሱን ሁሉንም ዝርዝር ነገር ነው የሚያስቀምጥላችሁ። ቁጥሮችም አሉ። እነዚህን ኮፒ እያደረጋችሁ አሁን ኤክሴል ላይ መለማመድም ይቻላል። አሁን ሶስተኛ ፕሮምፕታችን እናምጣው። ለምሳሌ የጨረስኩት እኔ ስለ ሰም ከሆነ እዚህ ጋር አይ ጀስት ፊኒሽ ለርኒንግ አባውት የሚለው ጋር መጣና እዚህ ጋር ሰም እለዋለሁ። ለምሳሌ ሰምን ተምሬ ጨርሻለሁ፣ እንዲፈትነኝ ፈልጌያለሁ ማለት ነው። ስለዚህ ልክለታለሁ። እዚህ ጋር ምርጫን ያዘዝኩት ወይም ደግሞ እዚህ ጋር መለስ ብዬ ባሳያችሁ ምርጫ ጥያቄዎችን ነው እንዲያወጣልኝ የጠየኩት መልቲፕል ቾይስ ስለተባለ ማለት ነው። ስለዚህ እንመለስና እንደዚህ ይፈትናችኋል። ሂንትም ካስፈለገ ይሰጣችኋል። ለምሳሌ መልሰ ነው እንሂድ። ማርክም አለው ከ5 እየሰጣችሁ ይሄዳል። ለምሳሌ ለመደመር ከA1 ጀምሮ እስከ A3 ምንድን ነው የምናደርገው እያለ ነው። አድ A1 A3 እንደዚህ እያለ ይቀጥላል። ትክክለኛው መልስ ግን አሁን እዚህ ጋር ብንመለከተው ሰም ከዛ ቅንፍ ይሄኛው ነው መልሱ ማለት ነው። ክሊክ አደርጋለሁ። ልክ እንደሆንኩኝ እዚህ ጋር እየነገረኝ ነው እንደምትመለከቱት። ኔክስት ነጥቤም እዚህ ጋር እየተቆጠረ ነው። በዚህ መንገድ ራሴን ማስተማር ቻልኩኝ ማለት ነው። በተመሳሳይ ደግሞ ለምሳሌ አማርኛ ለጀመራችሁ ወደ አማርኛ እዚህ ጋር ልመልሳችሁና ሙሉም ከጨረስን ተምሬ ጨርሻለሁ ትላላችሁ። አንድ ነገር ብቻ ከጨረሳችሁ ደግሞ ለምሳሌ እኔ የጨረስኩት ሰም ከሆነ ሰም ልበለው፣ ከዛ ሰም ተምሬ ጨርሻለሁ ልበለው። እናንተ ዘርዘር አድርጋችሁ መጻፍ ትችላላችሁ። ምሳሌ እንዲሆን ነው። አሁን የሰምን ፈተናዎች ያወጣልኛል እንደምታዩት ማለት ነው። በኤክሴል ሰንጠረዥ ውስጥ ከሴል 1 እስከ 5 ያሉትን ቁጥሮች ለመደመር ምን እንጠቀማለን እያለ ነው። እየመለስኩኝ እሄዳለሁ ማለት ነው። ስለዚህ ሰም ብለን ይሄን ነው የምንጠቀመው። ለምሳሌ መል በለውና ላሳያችሁ ምን እንደሚለኝ። መ አልኩት፣ እየተሳሳትኩኝ ነው። አሁን ትክክለኛው መ ሳይሆን መሆን ያለበት ሐመር ነው። ኢንተር ብዬ ልላክለት። እንደምታዩት ተሳስቻለሁ። ነገር ግን መሳሳቴንም የነገረበትን መንገድ ተመልከቱ። ተረድቻለሁ ካለ በኋላ እዚህ ጋር ምሳሌያዊ ንግግርም አይነት ጠቀስ አድርጓል። ሳይናገሩ ማለፍ ለጓደኛ ይበጅም ብሎ ይሄኛው ሳይሆን የሚደረገው ይሄ ምልክት ቀንስ ማለት ነው፣ በዚህ አይቀመጥም ብሎኛል ማለት ነው። ከዛ ደግሞ ቀጣዩን ጥያቄ አምጥቶልኛል። ውጤት ደግሞ መጨረሻ ላይ ይነግረኛል ማለት ነው። ስለዚህ በአማርኛም በእንግሊዝኛም እንደዚህ ራሳችሁን ማስተማር ትችላላችሁ። አሁን ደግሞ አራተኛው ፕሮምፕት ላይ ደርሰናል ማለት ነው። ወርታችሁ ወረድ እንበልና ለምሳሌ ኤክሴል የሚማር ሰው ዩቲዩብ ላይ ቪዲዮዎችን ላይ ይችላል። ነገር ግን ቪዲዮን ካያችሁ በኋላ ከቪዲዮ ላይ ጥያቄዎች እንዲጠይቃችሁ፣ ሰመራይዝ እንዲያደርግላችሁ የተለያዩ ነገሮችን መጠየቅ ትችላላችሁ። ስለዚህ ከእናንተ የሚጠበቀው ሊንኩን ማምጣት ብቻ ነው ማለት ነው። ዩቲዩብ ላይ ሄዳችሁ የምትማሩበትን ሊንክ ማምጣት ነው። ለምሳሌ እዚህ ጋር ከራሴ ቪዲዮዎችን መጠቀም እንችላለን። ወይም እዚህ ጋር ሰርች እናድርግ ዩቲዩብ ኤክሴል ልበልና የተመቻችሁን መጠቀም ትችላላችሁ። እዚህ ጋር ለምሳሌ 2 ፉል ኮርሶች አሉ። በዚህኛው እየተማርነው ብለን ብናስብ ይሄን ልክፈተው። ከዛ ሊንኩን ትወስዳላችሁ ማለት ነው። ሊንኩን ለመውሰድ እዚህ ጋር ሼር ማድረግ ያለ ሼር፣ ከዛ ኮፒ ብላችሁ የምትማሩበትን ሊንክ መውሰድ ነው። ከዛ አሁን ሙሉ ቪዲዮውን ሳታዩ ሀሳቡን ማግኘት ትችላላችሁ ማለት ነው። እዚህ እንምጣና ይሄን ልውሰደው። ሰመራይዝ ዚስ ማቴሪያል የምትሉት ፒዲኤፍ፣ ወርድ ወይም የተለያዩ ዶክመንቶች ከሆኑ ዚስ ማቴሪያል ብላችሁ ማስገባት ይቻላል ማለት ነው። አሁን ግን እዚህ ጋር እንዳለ ልውሰደውና እዚህ ጋር ነው እየሰራን የነበረው። ሰመራይዝ ዚስ ማቴሪያል ወይም ቪዲዮ ልበለው። ቪዲዮ ላስገባ ስለሆነ ቪዲዮ ብየዋለሁ። የቪዲዮ ሊንክ ደግሞ እዚህ ጋር ላስቀምጥለት። ኮፒ ላድርገውና በድጋሜ ላስገባለት። ከዛ እልከዋለሁ። እዚህ ጋር እንደምታዩት በዝርዝር አምጥቶልኛል ማለት ነው። እዚህ ጋር ግን ለምሳሌ ከሊንኩ በተጨማሪም ርዕሱን ሁሉ ኮፒ ማድረግ ትችላላችሁ። እዚህ ጋር ያለው እንዳለ ከዛ ሊንኩን አብራችሁ አያይዛችሁ ማለት ነው። ከዛ በኋላ ሰመራይዝ አድርግልኝ ትሉታላችሁ። እንደምታዩት ዋና ዋና ነጥቦችን በአጠቃላይ ያመጣላችኋል የቪዲዮዎቹን ማለት ነው። ከዛ ደግሞ ሰፊ ማብራሪያ የምትፈልጉበት ካለ መልሳችሁ ኮፒ እያደረጋችሁት እዚህ ጋር ማየት ትችላላችሁ።
ለአማርኛውም ተመሳሳይ ነው። ለምሳሌ እዚህ ጋር እንምጣና ርዕሱን አስቀመጥኩለት። ለምሳሌ አድናቆት ቲዩብ ልበለው። ከዛ ይሄንን ኮንትሮል ሲ አማርኛውን አሁን ደግሞ የወሰድኩት ከዛ እልክለታለሁ። ይሁታውን መጀመሪያ ላይ የማስረዳው ስለ ኢንተርፌስ ነበር። ኢንተርፌስ ምን እንደሆነ ከዛ እዚህ ጋር ባጭሩ መጣ። ዳታ አዘገጃጀት ይቀጥላል። ከዛ ዳታ ታይፕ የሚባሉ ቁጥር፣ ጽሁፍ፣ ቀን የመሳሰሉት እንደሆኑ አጠር አድርጎ እየነገረኝ ነው። ሰም ለድምር፣ አቨሬጅ ለአማካይ እያለ ይቀጥላል። ሶርትና ፍሊተር ማድረግ እንደምታዩት። ስለዚህ በዝርዝር ያሳያቸዋል ማለት ነው። ስለዚህ አሁን አራተኛውን ጨርሰናል። ወደ አምስተኛው ነው የምንሄደው። አምስተኛው ደግሞ ይሄኛው አሁን ለምሳሌ በስልካችሁም ሊሆን ይችላል ከቻትጂፒቲ ጋር በቀጥታ ማውራት ትችላላችሁ ማለት ነው። ለምሳሌ ኢንተርቪው ካላችሁ እሱ እንደ ጠያቂ እናንተ እንደ ተጠያቂ ሆናችሁ ልጠይቁት ትችላላችሁ ማለት ነው። ስለዚህ በጽሁፍም ሊሆን ይችላል በድምጽም ሊሆን ይችላል ማለት ነው። ለምሳሌ ልውሰደውና ወደዚህ ላስቀምጥለት። እዚህ ጋር ለምሳሌ ለዳታ አናሊሲስ እየተወዳደርኩ ከሆነ ዳታ አናሊስት እለዋለሁ ማለት ነው። እልክለታለሁ። ከዛ ጥያቄዎችን ይጠይቀኛል። እንዳልኳችሁ ይህንን በድምፅም መነጋገር ትችላላችሁ። ተመልከቱ። አሁን ጥያቄ ያመጣልኝ። ከዛ ደግሞ ምላሹ ወይም ደግሞ እንዴት ብለን መመለስ እንዳለብን ከፈለጋችሁ ጠይቁታላችሁ። ከዛ ይመልስላችኋል ማለት ነው። ለምሳሌ ጊቭ ሚ ሳምፕል አንሰርስ ልበለው። መልሱንም ማወቅ ከፈለጋችሁ ከፋፍሎ ያመጣላችኋል። የጀማሪ መልስ ብሎ ፕሮፌሽናል ዳታ አናሊስት እንዴት ይመልሳል የሚለውን ሁሉ እያደረገ ያመጣላችኋል ማለት ነው። በአማርኛም አንድ አይነት ስቴፕ ነው የምትከተሉት። ለምሳሌ አማርኛው ጋር ደግሞ ልምጣና የስራ ቃለ መጠይቅ እያረኩ ነው ይላል። ለምሳሌ እዚህ ጋርም ግን ስለ ዳታ አናሊሲስ ብየዋለሁ፣ እልክለታለሁ። ጥያቄዎቹን ተመልከቷቸው። በኤክሴል ተጠቅመ አንድን ትልቅና የተዘበራረቀ መረጃ ወይም ሮ ዳታ ሪፖርት ዝግጁ እስከሚሆን ድረስ የምታሳልፋቸውን ዋና ዋና ቅደም ተከተሎች ወይም ዳታ ክሊኒንግን እየጠየቀኝ ነው። እንደምታዩት ትክክለኛ ጥያቄዎችን ነው የሚጠይቃችሁ ማለት ነው። ከዛ ፍንጭ ይሰጣችኋል። ከፈለጋችሁ አሁንም መልሱን ንገረኝ ማለት ትችላላችሁ ማለት ነው። ስለዚህ ይህን ስቴፕ ካለፍን በኋላ እንዳልኳችሁ ይሄኛውን በስልካችሁ ወይም በድምፅ እየተነጋገራችሁ መመላለስ ትችላላችሁ ማለት ነው አብራችሁ። ሌላው ግን አንዳንድ ጠንከር የሚሉባችሁ ነገሮች ካሉ ደግሞ ስትማሩ እዚህ ጋር እንደምትመለከቱት ELI5 ወይም ደግሞ ኤክስፕሌን ላይክ አይ አም 5 ብላችሁ መጠየቅ ትችላላችሁ። በጣም የ5 ዓመት ልጅ ወይም 10 ዓመት እያላችሁ ትንሽ ልጅ እንደሆነ ካሰበ ግለጽልኝ ስትሉት ይገባዋል ማለት ነው። በጣም በቀላል ቋንቋ መማር እንደፈለጋችሁ እዚህ ጋር እንደምትመለከቱት ከበድ ካሏችሁ በቀላሉ እንዲያስተምራችሁ ነው። ለምሳሌ ኤክስፕሌን ዘ ኮንሰፕት ኦፍ ይልና እዚህ ጋር ኮምፕሌክስ የሆነባችሁን ተርም ታስገባላችሁ። ከዛ ያብራራላችኋል። ለምሳሌ ኮፒ ላድርገውና ኮንትሮል ሲ እዚህ ጋር እንግሊዝኛው ጋር ልምጣና ለምሳሌ ኤክሴል እየተማርኩኝ ቪሉካፕ የተወሰነ ከበደኝ። ስለዚህ እዚህ ጋር መጣና ቪሉካፕ አልኩት፣ እልክለታለሁ። ከዛ እዚህ ጋር እንደምትመለከቱት ቪሉካፕን በጣም በቀላል እንግሊዝኛ እያስረዳ ነው ማለት ነው። እነዚህን አንብባችሁ ወይም እዚህ ጋር ካሉት ምሳሌዎች ውስጥ በአንደኛው ግልጽ ይሆንላችኋል ማለት ነው። አሁን ዋና ሀሳባችን ቪሉካፕ ላይ ስላልሆነ እንዘለዋለን። ቪሉካፕ ላይም ግን ብዙ ቪዲዮዎችን ከዚህ በፊት ሰርቼላችኋለሁ። በአማርኛውም ደግሞ እንምጣና እዚህ ጋር ላስቀምጥለት። አሁንም የፈለግኩት ቪሉካፕ ነው። ቪሉካፕ ኢንተር እንላለን ወይም ሴንድ እናደርግለታለን። ተመልከቱ፣ የቅድሙን እንግሊዝኛውን አሁን ወደ አማርኛ ያመጣልን ማለት ነው። ስለዚህ ይህንን እያነበባችሁ የቪሉካፕ ምንነቱ ይገባችኋል። እናንተ በያላችሁበት ዘርፍ ላይ እንደዚህ እንዲያደርግላችሁ ማድረግ ይቻላል ማለት ነው። ሰባተኛው ላይ ደርሰናል። ሰባተኛው ደግሞ ለምሳሌ እናንተ ልምምድ እያደረጋችሁ ወይም ትምህርታችሁ ላይ ችግሮች ሊያጋጥሟችሁ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ችግር ሲያጋጥማችሁ እንዲያግዛችሁ ማድረግ ይቻላል። እዚህ ጋር እንደምትመለከቱት የሆነ ስራ እየሰራችሁ ስታክ ልታደርጉ ትችላላችሁ ማለት ነው። ለምሳሌ አንድ የኤክሴል ምሳሌ ላሳያችሁ። አሁን እዚህ ጋር ልክፈትና እዚህ ጋር ፔሮል አለ። ፔሮል ላይ ልናየው እንችላለን ወይም ሌላም ቦታ ሊሆን ይችላል። አሁን ይህንን ወደታች ለመደመር ፈልጌያለሁ። ምሳሌ ነው። እዚህ ኳልቱ ልበልና ሰም እንደምታዩት ምን ደግሜዋለሁ፣ ልክ አይመጣም ማለት ነው። ከዛ ይህንን እንምረጠው። ለምሳሌ እንደዚህ ቅንፍ እንዝጋ፣ ኢንተር አልሰራልኝም። ክሊክ ባደረግበት እንደምታዩት መልሱ ልክ አይደለም፣ ኢንተር ስለው አይመጣም ማለት ነው። ስለዚህ ለመደመር ወይም መደመር እየተለማመድኩ ያስቸገረኝ። ስለዚህ ሄጄ ጠይቀዋለሁ ማለት ነው። ፎቶ አነሳዋለሁ። ይህንን ዊንዶው ሺፍት ኤስ መንካት ትችላላችሁ ከኪቦርዳችሁ ላይ ፎቶ ለማንሳት ወይም ስኒፒንግ ቱል ብላችሁ ሰርች ማድረግ ይቻላል። ከዛ ስህተቷን ብቻ ማንሳት ትችላላችሁ ከፈለጋችሁ አጠቃላይ ከዚህ ጀምሬ እንደዚህ ፎቶ ላንሳለት። አሁን ይሄ ችግር አጋጥሞኛል ማለት ነው። ከዛ ሄዳለሁ ወደዚህ ወደምጠይቀው ቦታ። በአማርኛም በእንግሊዝኛም ከሁለት አንዱ እንጠቀም። ለምሳሌ እንግሊዝኛው ላይ ጋር እንምጣና ኮንትሮል ቪ ብዬ ፎቶውን ላስቀምጥለት። ፎቶ አሁን እዚህ ጋር በቀጥታ እየገባ ነው። ምናልባት ሾርትከቱን ልብ ካላላችሁኝ ፎቶ ያነሳሁበትን ከፈለጋችሁት ዊንዶው
ሺፍት ኤስ ስትሉ ፎቶ ማንሻ ይመጣላችኋል። ከዛ ኮንትሮል ቪ ብላችሁ ፎቶን ማስቀመጥ ይቻላል። ግዴታ ፎቶ ላይሆን ይችላል፣ መጻፍም ትችላላችሁ ከፈለጋችሁ። አሁን ያጋጠመንን ችግር ከዛ እንጻፍለት። ችግሩ ምንድን ነበር? እዚህ ጋር ስታክ እያደረግን የተቸገርነው። ይህን ኮፒ ላድርግለት ማለት ነው። እዚህ ጋር ቋንቋው እናንተ እንዳልኳችሁ ዋናው ይግባው እንጂ በፈለጋችሁት መነጋገር ትችላላችሁ ማለት ነው። ግዴታ ረጅም ላይሆን ይችላል የምጽፉበት። ይህን ከዛ እንላክለት። እንደምታዩት የተለመደ አይነት ችግር እንደሆነ እየነገረኝ ነው። ከዛ ኢረሩ ደግሞ ኤምን ደበል አድርገሃል አለኝ ማለት ነው። ስለዚህ ሌላ ሰው ሳልጠይቅ ራሴን ማስተማር ቻልኩ። ይሄኛውን ኤም አትደገምም፣ እንደዚህ አይጻፍም እያለኝ ነው። ኮሬክቱ ደግሞ ኤምን አጥፋና እንደዚህ አድርገው እያለኝ ነው። አንደኛ ይህን ኮፒ አድርጋችሁ መውሰድ ይቻላል። ሁለተኛ ደግሞ ወደ ሳሳሳችሁበት ቦታ ሄዳችሁን ኤምን ባጠፋና ኢንተርቭል መልሱ ይገኛል። ስለዚህ እየተማራችሁ ችግር ሲያጋጥማችሁ በዚህ መፍታት ትችላላችሁ ማለት ነው። ይህንኑ ደግሞ በአማርኛ ልጠይቀው። ለምሳሌ አሁን የኛው ቀጥታ ስለተተረጎመ ነው። ከዚህ ስራ ላይ ተጣብቄያለሁ የሚለው ቆም ያለው ብለን ልናዘው እንችላለን። አማርኛው ጋር እንምጣ። ፎቶውን መጀመሪያ ልጫንለት። ኮፒ ያደረግነው ፎቶ ይሄ ነበረ፣ ወይም ፎቶ ያነሳ ነው። የአሁኑ ጥያቄያችን ደግሞ ይሄ ነበረ። ባጭሩ ግን ለምሳሌ ለእናንተም ቀለል እንዲላችሁ አልሰራልኝ ብቻ ብዬ ልጻፍለት፣ በዛም ይሰራላችኋል። አልሰራ አለኝ ያልኩት ምንም ውስብስብ ነገር አይፈልግም ማለት ነው። ለምሳሌ ቼክ እናድርገው። ተመልከቱ፣ አይዞ ችግሩ በጣም ትንሽ ነው እያለኝ ነው ማለት ነው። እንደምታዩት ትሪት እያደረገ ነው የሚነግራችሁ ስህተታችሁንም። ስህተቱ ምንድን ነው አለ? ሰም እንደዚህ አይጻፍም፣ ኤምን ደገምካት አለ። ስለዚህ ትክክለኛው ሰም ነው አለኝ ማለት ነው። ስለዚህ እመለስና ቅድም ያደረኩትን ነገር አደርጋለሁ ወይም አስተካክላለሁ። ስለዚህ በመማር ሂደት ውስጥ ምንም ብትሳሳቱ ፎቶ እያስገባችሁ በጽሁፍ እያስገባችሁ እንዲያርማችሁ ማድረግ ይቻላል። በዚህ መልክ ከዛ የምትፈልጉትን ስኪል በ4 ሳምንት ሊሆን ይችላል፣ ወይም እናንተ እንደየፍጥነታችሁ ይወሰናል፣ ትጨርሳላችሁ። ስኪሉን ከጨረሳችሁ በኋላ ደግሞ ወደ ስራ ወይም ወደ ተግባር ማዋል ይጠበቅባችኋል ማለት ነው። ስኪላችሁንም መሸጥ ስላለባችሁ ቦነስ አድርጌ እዚህ ጋር ያስገባውላችሁ እሱን ነው ማለት ነው። ስለዚህ ስኪላችንን ወደ ካሽ ወይም ወደ ብር የምንቀይርበት ነው። ስለዚህ እዚህ ጋር እንደምትመለከቱት መማር ወይም ለፈን አይደለም የምንማረው፣ ለቢዝነስ ወይም ለራሳችን ስራችን ለማሳደግ ስለሆነ ማለት ነው። ስለዚህ ሁለቱንም ጠይቃቸውን በአማርኛ በእንግሊዝኛ ኮፒ፣ ጊዜያችሁን ለመቆጠብ ይህንንም ኮፒ አድርገው በአንዴ ሁለቱንም መጠቀም ስለምንችል ወደዚህ ልመልሳችሁና አሁን አማርኛው ላይ ነው ያለሁት። እንግሊዝኛው ጋር ልምጣና ዊንዶ እና ቪ መንካት ይቻላል። እነዚህን ሾርት ከቶች ከዚህ በፊት ሰርቼላችኋለሁ ብዬ ነው። ክሊክ ባደርገው እንግሊዝኛው ይገባል። ምንድን ነው ያልኩት? ጨርሻለሁ። ፍሪላንስ ሆኜ ልሰራቸው የምችላቸው 5 አይዲያዎች ስጠኝ ብየዋለሁ ማለት ነው። አፕወርክ ላይ ወይም በቴሌግራም በተለያየ ስራ የማገኝባቸው መንገዶች ነው የጠየኩት። እንደዚሁም ደግሞ ክሊያንትም እንዴት አገኛለሁ ብየዋለሁ፣ እልክለታለሁ። ከዛ እንደምታዩት ቤዚክ ኤክሴልን ማስተር እንዳረኩ ገብቶታል ማለት ነው። ከዛ በኋላ ቀጥታ ወደ ሰርቪሶቹ ይመጣል። አንደኛ ማኑዋል ዳታ ክሊኒንግ ኤንድ ፎርማቲንግ ላይ መሰማራት ትችላለህ ብሎኛል። እዚህ ጋር ደግሞ ቤዚክ ኤክስፔንስ ኤንድ በጀት ትራኪንግ አለ። እዚህ ጋር ደግሞ ለምሳሌ የተማሪዎች ግሬድ ሊሆን ይችላል፣ ወይም ደግሞ ፐርፎርማንስ ዳሽቦርድ የሚሰራባቸውን ነገሮች መስራት ትችላለህ ብሎኛል። ሌላው ደግሞ ለምሳሌ በሲኤስቪ የተዘጋጁ ፋይሎች ይኖራሉ፣ እነሱ ወደ ኤክሴል መቀየር፣ አውቶሜትድ ድሮፕ ዳውን ማዘጋጀት። እነዚህ አሁን በቢግነር ደረጃ የሚሰሩ ናቸው ማለት ነው። ህይወት ይቀጥላል። አሁን ዝርዝር ነገሮች አሉ። ለክሊያንትም እንዴት መጻፍ እንደምንችል እዚህ ጋር እንደምታዩት እያመጣልን ነው። ስራዎቹን ወይም አፕላይ የምናደርግበትንም መጠየቅ እንችላለን ማለት ነው። ለምሳሌ ኦንላይን ፕላትፎርም ልበለውና አማርኛ ልቀይረው። መጀመሪያ ኦንላይን ፕላትፎርም ያልኩት የምሰራባቸውን ቦታዎች ነው ባጭሩ የጠየቅኩት። እዚህ ጋር ስፔሲፊክ አድርገን መጠየቅ ነበረብን። ፕላትፎርም ስንለው የምንማርበትን አምጥቶልናል። እንደዚሁ ስራዎችን የምናገኝባቸውንም ቦታዎች አምጥቶልናል። ለምሳሌ አፕወርክ ላይ፣ ፊቨር፣ ቴሌግራም ብዙ ቦታዎች ላይ አሉ እያለ ነው። ስለዚህ እዛ ላይ ሄዳችሁ ዳታ ኢንትሪ የመሳሰሉትን ስራዎች መሞከር ወይም መስራት ትችላላችሁ ማለት ነው። ይህንኑ ደግሞ በአማርኛ እንጠይቀው። ስለዚህ ኤክሴል ስለጨረስን ይህንን ኤክሴል ልበልለት። እዚህ ጋር በአማርኛም በእንግሊዝኛ ልንጽፎ እንችላለን። ኤክሴል የሚለውን ሌላውን በአማርኛ ከጻፈን በኋላ እንኳን ደስ አለ ካለ በኋላ እዚህ ጋር እንደምትመለከቱት ልንሰራቸው የምንችላቸውን ነገሮች እንዳለ አምጥቶልናል ማለት ነው። ስለዚህ አንድ ስራ ለመስራት መጠቀም ትችላላችሁ። ሁለት ደግሞ ከፍላችሁ የምትማሯቸውን ነገሮች በነፃ ራሳችሁን በራሳችሁ ማስተማር ይቻላል። ስራችሁንም እንዲያግዛችሁ ማድረግ ትችላላችሁ ማለት ነው። ደብዳቤውን ሁሉ ተመልከቱት። እዚህ ጋር እሱንም አዘጋጅቶልናል። ስለዚህ እኔ አሁን ያሳየኋችሁ በማይክሮሶፍት ኤክሴል ነው። እናንተ ደግሞ የምትፈልጉትን ዘርፍ እያስገባችሁ መማር እንደዚሁም ደግሞ ከተማራችሁ በኋላ የተለያዩ ስራዎችን ለመስራት ልትጠቀሙበት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።